የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጉ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ ተስፋዬ በትናንትናው ዕለት በድንገተኛ ህመም ከዚህ ዓለም በሞት መለየቷ ተሰምቷል። አርቲስቷን በዛሬው ዕለት የሥርዓተ ቀብሯ አፍሪካ እግር ኳስ የማይሰማ ጉድ የለም። ዛሬ የተሰማው ዜና ብዙዎችን እያነጋገረ ይገኛል። የቀድሞ የባርሴሎና፣ ኢንተር ሚላን፣ ቼልሲ እና የካሜሩን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? ረዳታለሁ። ስንት ነው የምትረዳት? እሺ ሞታዬ 1000 ብር አለኝ፣ 700 ብር ረዳታለሁ። እኔ 12000 ብር ልክልሃለሁ። ናውረድ አንዱ ቄታ የምን አባትክ 1000 ብር 7 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንግዲህ ቃል በገባውላችሁ መሰረት በሰዶማውያን ዙሪያ የፕሮቴስታንት መሪዎች እንግዲህ አባቶች እየተፋጩ ነው። ይህ ሰዶማዊነት የትምህርት ውጤት ነው። የሞራል ልሽቀት ያበጣ እግዚአብሔራዊ ያልሆነ ቤተክርስቲያናዊ ያልሆነ የትምህርት ውጤት ልሽቀት ነው። ትውልድ እንድትነቃ እውነትን አሳይሃለሁ። በእያንዳንዱ ፓስተር የሚነገረውን በእያንዳንዱ ፓስተር የሚወሰነውን ነገር ሁሉ እየሰማ ትላንትና ኤምኬሲ አልነበረችም በዚህ ጉዳይ ላይ ብትኖር እኔ ብቻ አልሰማችሁኝም። መካነ ኢየሱስ ላይ ብዙ ነገር ሰራን። ኤምኬሲ ላይ ብናሳያችሁ የዛሬ ዓመት ከምናምን ግድም ደስ የአሜሪካ ሀገር ብዬ ብሰራ አለ ዩቲዩብ ላይ ብዙዎቻችሁን ትላላላችሁ። ይኸው ዛሬ ዶክተር ስዩም አንቶኒዮስ በመረጃና በማስረጃ ይናገራል። ትውልድ ንቃ። ወዴት ነውና የምትለኝ? በአስተምሮ ልሽቀት፣ በስነ ምግባር ውድቀት፣ ደግሞ ከቃሉ ጋር የተጣረሰ ድነቴ አይጠፋም የሚል ሰዶማዊነትን በምታውለበልብ ቡድን ውስጥ ውጣ መልእክቴ ነው። 1700 ዓመት ከተደነገገላት 2000 ዓመት ከመጣላት ደግሞም በብሉይ የመስዋዕት አደራረግ 3000 ዓመት ከተሰደረላት ከእውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ገበታ ሕይወት ቅመስ ዘላለምን አስብ። በእምነት ብቻ የዘልዛላ ትምህርት ውጤቱ በፓምፐርስ መሄድ፣ ውጤቱ ወንድ ከወንድ መዝቀት ነው፣ ሴት ከሴት መዝቀት ነው። እውነቴን ነው የምነግራችሁ። አምልጡ። በቅዳሴያችን ላይ ዝሙት ያለበት አይቅረብ ይላል። ዝሙት ያለበት ቤተክርስቲያን አበክራ ትጠየፈዋለች። ንቃ። አሁን መላላጡ ይቅርና አጥናት፣ ተረዳት፣ ልብን ከፍተ እወቃት፣ ያኔ ወስን። እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ማልደራደርበት ሁለት ነገር ኦርቶዶክስ ተዋሕዶነቴና ኢትዮጵያዊነቴ ና ሐሳብ ካለ ሞግት። በእንቶ ፈንቶ አትነዳ። በእምነትና ምስጢራት በመፈጸም ደግሞም በስራ ዘላለምን ታስባለህ። ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚል የቃሉ እውነትን ተረዳ። ዋን ሴቭድ ኦልዌይስ ሴቭድ የዘልዛላ ትምህርት ነው። መጨረሻ በሙት ባህር ህይወት የሌለበት ነገር እንደማይገኝ፣ ህይወት ያለበት ነገር እንደማይገኝ በእውነት በሎጥ ዘመን የሆነውን ነገር አንተ ታውቃለህ። አገርን ያጠፋል ሰዶማዊነት። ፕሮቴስታንት ወንድሞቼ ንቁ መልእክቴ ነው። ባክ ቱ ዘ ኦሪጂን፣ ወደ ቀድሞ እንመለስ፣ ወደ ኦርቶዶክስ ተዋሕዶ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ አክብራችኋለሁ፣ ከልብ ወዳችኋለሁ። በጸሎታችሁ አስቡኝ። ሰላም። እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልኝ። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለ እሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰብ
ተስፋዬ በትናንትናው ዕለት በድንገተኛ ህመም ከዚህ ዓለም በሞት መለየቷ ተሰምቷል። አርቲስቷን በዛሬው ዕለት የሥርዓተ ቀብሯ የሚፈጸም ሲሆን ዛሬ ህዳር 3 ከቀኑ 9 ሰዓት ላይ በሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያን ይከናወናል። አርቲስቷን በሰንበት ትምህርት እንዲሁም ደግሞ በሌሎች አገልግሎቶች ስታገለግል በነበረበት ቤተክርስቲያን ነው የሥርዓተ ቀብሯ የሚፈጸመው። ቤተሰቦቿም ለጓደኞቿ፣ ለስራ ባልደረቦቿ እንዲሁም ደግሞ ለአድናቂዎቿና ለወዳጅ ዘመዶቿ በዛሬው ዕለት 9 ሰዓት ላይ በቦታው ተገኝታችሁ የሥርዓተ ቀብሯን እንዲሁም ደግሞ የመጨረሻውን ስንብት እንድትሳተፉ ጥሪ አቀርበውላችኋል። ለሟች ነፍስ ይማር። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ አፍሪካ እግር ኳስ የማይሰማ ጉድ የለም። ዛሬ የተሰማው ዜና ብዙዎችን እያነጋገረ ይገኛል። የቀድሞ የባርሴሎና፣ ኢንተር ሚላን፣ ቼልሲ እና የካሜሮን ብሔራዊ ቡድን አጥቂ በመሆን የተጫወተው ዝነኛው አፍሪካዊ ተጫዋች ሳሙኤል ኢቶ በአሁኑ ሰዓት የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት በመሆን ለሁለተኛ ጊዜ ከጥቂት ቀናቶች በፊት በመመረጥ ስራውን እያከናወነ ይገኛል። ታዲያ አንድ ያደረገው ነገር ብዙዎችን አነጋግሯል። የካሜሮን ብሔራዊ ቡድን አሰልጣኝ በመሆን በቅርቡ ከተሾሙ ሰዎች መካከል አንዱ የሆኑት ዴቪድ ፓጉ በተጫዋቾች ዝርዝር ውስጥ ወደ አፍሪካ ዋንጫ ከሚጓዝ ተጫዋች መካከል አንድ ተጫዋች ስሙን አካቷል። ይህ ስምም ቪንሴንት አቡበከር ይባላል። ቪንሴንት አቡበከር ብዙዎቻችን በካሜሮን ብሔራዊ ቡድን በተለይ በዓለም ዋንጫ ውድድር ላይ ከምናስታውሳቸው ምርጥ ተጫዋች መካከል የሚጠቀስ ነው። ሳሙኤል ኢቶ ግን ይህን ስም ከተመለከተ በኋላ አሰልጣኙ ይህን ስም እንዲሰርዙና ሌላ ሰው እንዲተኩ አዟቸዋል። ምክንያቱም የተባለው የሳሙኤል ኢቶን በካሜሮን ብሔራዊ ቡድን ያስቆጠረውን ክብረ ወሰን ሊሰብርብኝ ይችላል በሚል ፍራቻ አቡበከሩን ከቡድን ውጭ እንዲሆን አዟል እየተባለ ይገኛል። ሳሙኤል ኢቶ በ118 ጨዋታ 56 ጎል ያስቆጠረ ሲሆን ቪንሴንት አቡበከር በካሜሮን ብሔራዊ ቡድን በ117 ጨዋታ 45 ጎሎችን አስቆጥሯል። በዚህ አፍሪካ ዋንጫ በቀጣዩ ዓለም ዋንጫ የሚሳተፍ ከሆነ ቀጣይ 11 ጎሎችን ካስቆጠረ የሳሙኤል ኢቶን ክብረ ወሰን መስበር ይችላል። ስለዚህ ያ እንዳይሆን ሲል ሳሙኤል ኢቶ በሀገሬው የተሰጠው ክብር እንዳይቀንስና ክብረ ወሰኑ እንዳይሰበር ሲል የቪንሴንት አቡበከርን በካሜሮን ብሔራዊ ቡድን የመጠቃለል ጉዳይ ውድቅ አድርጎ ተጫዋቹን አሰናብቶታል ተብሏል። በካሜሮን ጉዳይ እጅግ በጣም መነጋገሪያ ሆኗል። ዜናውንም ዘሰን ዘግቧል። የካሜሮን እግር ኳስ ፌዴሬሽንና የፌዴሬሽኑ ፕሬዚዳንት ሳሙኤል ኢቶን ለማግኘት የተደረገው ጥረት ግን እንዳልተሳካ ተነግሯልና አነጋጋሪ ነው። በአፍሪካ እግር ኳስ የሚሰማው ነገር ክብረ ወሰኑ እንዳይሰበርበት ሲል የብሔራዊ ቡድን ወሳኝ ተጫዋቹን ብሔራዊ ቡድን ውስጥ እንዳይካተት ማድረጉ ሳሙኤል ኢቶ ቪንሴንት አቡበከርን ብዙዎችን እያነጋገረ ነው። እናንተስ ምን ትላላችሁ? ትክክለኛ ነው ውሳኔው ትላላችሁ? ሀሳብ ስጡበት። እስኪ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። በተለይም ደግሞ በጃኒና በአዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ እንደሚታወቀው አዶናይ ከታሰረ በኋላ ኢትዮጵያ ውስጥ በርካታ ውዝግቦች ተነስተው እንደነበረ የሚታወስ ነው። የአዶናይ ወላጅ እናትም ለቢቢሲ ትግረኛ የሰጠችውን ቃለ ምልልስ መሰረት በማድረግ ነው ቢቢሲ ይህንን ዜና ይዞ የወጣው። በተለይም ደግሞ በአዶናይ ዙሪያ በርካታ ዝርዝር ሀሳቦችን ይዞ የወጣው ቢቢሲ ወግ አጥባቂዋ ሀገር ኢትዮጵያ ሲልም በዜናው ላይ ይዞ ወጥቷል። የፋሽን፣ የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስ እና ነጻነትን ጨምሮ የተለያዩ አዶናይ የሚያገዛቸው ሰዎች እንዲሁም ደግሞ ህጻናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። በዚህ ሰዓት በተሰማ መረጃ መሰረት በርካታ ቁጥር ያላቸው ቲክቶከሮችና እንዲሁም የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር በዛሬው ዕለት ውይይት ማድረጋቸው ተሰምቷል። የከተማዋ ዘላቂ ሰላምና እንዲሁም ደግሞ የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የተባለ ውይይት መድረክ ተደርጓል። ሚዲያው የአራተኛው መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ በመድረኩ ላይ ተገልጿል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውንና በትውልድ አስተሳሰብ ላይ የተሻለ ንቃተ ህሊና ለመፍጠር እንደሚሰሩ፣ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? እረዳታለሁ። ስንት ነው የምትረዳት? እሺ ሞጣዬ 1000 ብር አለኝ፣ 700 ብር እረዳታለሁ። እኔ 12 ብር ልክልሃለሁ። ናውረድ አንዱ ቄታ የምን አባትክ 1700 ብር ልሳን ይዘጋና የሌባ ልጅ ጋይስ የአዶናይ አካውንት ሊዘጋ እንደሆነ አያችሁት? ባንድ ይደረግ እንደሆነ
እግዚአብሔርን እጅግ በጣም ደብሮኛል። ማርያምን ነው የምላችሁ፣ በጣም ደብሮኛል። አይ ዶንት ኖ አዶናይ እስካሁን የሚሰራው ስራ ወደፊትም ሊሰራው የሚያስበውን ስራ ሳስብ ይሄ በጣም የበዛ ምቀኝነት ካልሆነ በስተቀር እሱ ቪዲዮ ላይ ሪፖርት ማስደረግ በምንም ሂሳብ አይመጣውም። እንደ ሰውኛ ባህሪ ስናስበው ማለት ነው። ይሄ ልጅ ሪፖርት እንዲደረግበት ያስደረገው ቪዲዮ ማለት ነው ባለፈው ካዋርዱ ሽልማት በኋላ ማርያምን ማመስገን እፈልጋለሁ ብሎ ስለሰራ ነው። ሁሉም ሰው አልহামዱሊላህ ብሏል፣ ኢየሱስ ጌታ ነው ብሏል። ይሄ ልጅ ማርያም ለዚህ ክብር እንድበቃ አድርጋኛለች ብሎ ቪዲዮ ሰርቷልና ፖስት አድርጓል። በዛ ቪዲዮ ምክንያት ብዙ ሪፖርቶች በመደረጉ ምክንያት እንግዲህ አካውንቱ ከፍተኛ ዋርኒንግ ላይ ነው እና ሊዘጋበት ነው። እግዚአብሔርን ከምሬ ነው የምላችሁ፣ በጣም ነው የደበረኝ። ይሄ ልጅ ቲክቶክን ያስከበረ ማለት ቲክቶክ ብዙ ሰዎች አርቲስቶች ምናምን ይንቁታል፣ ቲክቶከር ምናምን የሚሉት ነገርና ይሄ ልጅ ግን በትልቁ ኢትዮጵያ ላይ ታይቶ በማይታወቅ መልኩ ቲክቶክን ያስከበረ ልጅ ነው። ሶ በጣም ሰፖርት ልናደርገው የሚገባ ልጅ ነው። ምክንያቱም ቲክቶክን ተጠቅሞ እሱ ብዙ ልጆች የስራ እድል እንዲፈጥርላቸው እያደረገ ነው። ፌመስ እንዲሆኑ እያደረገ ነው። ብዙ ልጆችን እየረዳ ነው። ወደፊትም ለመርዳት ነው ሀሳቡ። ያገኘውን ተካፍሎ የሚበላ አይነት ልጅ ነው ማለት አራዳ የሚባለው ባጭሩ እንደ አዶናይ አይነት ሰው ነው ማለት ነው። ሶ እንደዚህ አይነት ልጅ ይሄ አይገባውም ነበር። ሶ ማይ ፋሚሊ የአዶናይ አድናቂዎች በሙሉ ከቻላችሁ ቪዲዮ ስሩ። በምትችሉት አቅም ደግሞ የምታውቋቸውን ሰዎች በሙሉ አካውንቱ እየገባችሁ ኮፒ ሊንክ አድርጉለት። ፖስት ያደረገውን ቪዲዮ ደግሞ ሪፖስት አድርጉለት። ኮፒ ሊንክ የምታደርጉት ደግሞ ፕሮፋይሉን እየነካችሁ ከታች ያለውን ነው። ቶሎ እንደሚለቀቅ እርግጠኛ ነኝ በእርግጥ። ሶ ተባበሩት በዚህ አዶናይ ፋሚሊዎች፣ እኔ የምችለውን አደርጋለሁ። በዚህ ሳምንት ውስጥ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ የፍርድ ቤት ቀጠሮ አላቸው። እነዚህ ልጆች ታዲያ ጥሩ የተባለ ቀረቤታ አለን። እኔም በማምነው ታዲያ እነዚህ ልጆች ልክ እንደታሰሩ ያሉበት ቦታ ሄዶ መጠየቅን አስቀድማለሁ። ልክ እንደታሰሩ ሰበር ዜና ብሎ መስራት ትንሽ ይከብዳል። ነገር ግን ያሉትንና የፍርድ ሂደቶች ምን ላይ ደረሱ የሚሉትን መረጃዎችን ወደ እናንተ የማደርስ ይሆናል። ፍርድ ቤት ቀርበዋል። በቀጣይ ሳምንትም የፍርድ ቤት ቀጠሮ አላቸው። ዝርዝር መረጃን የምሰጣችሁ ይሆናል። ከበው ተበተኑ፣ ስታገኝ ተከተሉ፣ ካብ አረጉክ፣ የጠላክ የናቀክ ያን ጊዜ ወደዱክ። ስታጨበጭብ ይደክመሃል ብለው እነሱ አጨበጨቡ ባንተ ፋንታ፣ ስትስቅ ይደክመሃል ብለው እነሱ ሳቁ ባንተ ፋንታ። ግን ስታጣ ስትነጣ ንብረት ሲርቅ ጎዳና ላይ ወጥተህ ስትለምን እያዩ አይተው ያልፋሉ ሁሉም እንዳላዩ። ኤዲያ አትክበሩኛለች ከአንገቴ በላይ ሲወጡ ሲገቡ ልጆቼን እንዳዩ። ክፉነሽ መቼም አይደል እኮ ክፉነሽ። ስራ ማግዝሻለሁ። ሁሌ ሽሮ አልበላም አልልሽም፣ ብርም አልጠይቅሽም። አሁን ሰምጭ ክፉነሽ። ታውቂያለሽ የራሴ ሀገር ቢኖረኝ ሳቅሽን ብሔራዊ መዝሙር ነበር ማለት። ይበልሽማ የለሽም የዘላለም ሄደሽ ክፉነሽ እና ክፉ አይደለሽም ክፉነሽ። አትክበሩኛለች ከአንገቴ በላይ ሲወጡ ሲገቡ ልጆቼን እንዳዩ። ልብሴ ስለቆሸሸ ፊቴ ስለተበላሸ ድሮም እኮ ሰው የተሻለ ስትሆን ነው የሚፈልግ። ፈጣሪ ብቻ ነው የተሻለ ሊያደርገን ይፈልግ። እብድ አይደለም። ዛሬ ደግሞ ምን አደረግኩት? ወርቅዬ እብድ ነኝ? አረ በፍጹም። ከብዙ እብዶች መሃል አንድ ጤነኛ አንቺን ቢያገኙ እብዳሉሻ። አለው አለኝ በከፋኝ ቀን በእጁ ይዞ እያሻገረኝ። ዝቅ አትበል ቀና ቀና ወደ ሰማይ ይመልሳል ዝም አይልም ሁሉን የሚያይ። አመሰግናለሁ። መች ነው የሚያልፍልን? መች ነው እኛ ከሚመጣው?
ለሚያፌዘውና ለሚቀልደው በምቾትና በደስታ ሲያደላድለው ለሚለፈውና ለሚጥረው መች ነው የሚያልፍለት? መች ነው ቀኑ የሚወጣው? ሂዳ ወይ ጓደኛ ጉደኛ ሰው ማመን ቀብሮ ነው። ለሰው መድኃኒቱ ሰው ነው፣ መጥፊያውም ሰው ነው። እና ታዲያ ጓዴ ስንቱን አሳልፈን ስንቱን አብረን አይተን ስኬትሽ ስኬቴ ብለን ተማምለን አሁን ሲሳካልኝ መድኃኒት ነው ብለሽ መርዙን አበላሽ። ወይ ጓደኛ ጉደኛ እንዴት አመሻችሁ? የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ባለፈው ሁለት ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎችን ሸልሜያለሁ። የዛሬው ደግሞ በጣም የተለየ ነው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት TikTok Creator of the Year for the